የአዲስ አበባ ከተማ አስተዳደር የግል ትምህርት ቤቶች አገልግሎት ክፍያ አሰራር ስርዓት ማስፈጸሚያ ደንብ አዘጋጅቶ በካቢኔ በማጸደቅ ተግባራዊ እንዲሆን ውሳኔ ማሳለፉ የሚታወቅ ነው። ደንቡ ከዚህ ቀደም በዘርፉ ይታዩ የነበሩ ምክንያታዊ ያልሆኑ የክፍያ ጭማሪዎችን የሚያስቀር፣ አዲስ የትምህርት ዘመን በመጣ ቁጥር ይፈጠር የነበረውን የወላጆች ጭንቀት የሚያስቀር ሆኗል። በዚህም መሰረት በመጪው በጀት ዓመት የትምህርት አገልግሎት ክፍያ እንዲያካሂዱ ሕጉ በሚፈቅድላቸው የግል ትምህርት ቤቶች ላይ በጭማሪው መጠን ዙሪያ ውይይቶች መካሄድ ጀምረዋል። አሁን ቅድም ሪፖርቱ ላይ ሲቀርብ ለተለያዩ ወጪዎች ተብሎ ለስቴሽነሪ የተወጣ ወጪ አለ፣ ለኢንተርኔት ተብሎ የወጣ ወጪ አለ፣ ለግንባታ ተብሎ የወጣ ወጪ አለ። እነዚህ ወጪዎች በምን መልኩ ነው የወጡት ተብሎ ዲፕሊ ግን ቢታዩ አንዳንዴ እዛ ወጪዎች ውስጥ በቋሚነት ያሉ ወጪዎች ቅድም እንደተናገረው የሚቀመጡ አሉ። ጡረታን በተመለከተ ድርጅቱ የሚከፍለው 11% ግዴታው ነው። በአዲስ አበባ ከተማ የትምህርት ስልጠናና ጥራት ቁጥጥር ባለስልጣን የትምህርት ተቋማት የሰው ኃይል አደረጃጀት፣ የመማር ማስተማር ሂደትና የተማሪ ውጤት በማሻሻል የሚደረጉ ተግባራትን መሰረት በማድረግ በ4 ደረጃዎች የግል ትምህርት ቤቶችን ፍረጃ ከናውኗል። በዚህ መሰረት በየደረጃው ከፍተኛ የክፍያ ጭማሪ ጣሪያም አስቀምጧል። ይህም በመሆኑና የሚደረጉ ጭማሪዎች የወላጅን የመክፈል አቅም ያገናዘቡ፣ ወቅታዊ የኢኮኖሚ ሁኔታዎችን መሰረት ያደረጉና የትምህርት ጥራቱን ለማረጋገጥ የሚያስችሉ በመሆናቸው ደስተኛ መሆናቸው ያነጋገርናቸው ወላጆች ተናግረዋል። ውይይቱ ከዚህ በፊት ያልነበረ ነበረ። ከዚህ በፊት ያው የነበሩ ጭማሪዎች ላይ ኦልሬዲ ትምህርት ቤቱ የራሱን ፐርሰንት አስቀምጦ እየወሰነ የመጣበት ሂደት ነበር የነበረው። አሁን ግን የከተማ አስተዳደሩ አጠቃላይ ካለው የኑሮ ጫናም እና የመማር ማስተማር ሂደት ጋርም ተያይዞ ትምህርት ቤቶች ያሉበት ደረጃ ምን ደረጃ ነው የሚል እንደየትምህርት ቤቱ ደረጃ ታይቶ ያው ፐርሰንት የታጠረ ከዚህ ፐርሰንት እስከዚህ ፐርሰንት በሚል በየትምህርት ቤቱ ደረጃና እንደየግሬዱ ተወስኖ የመጣበት አግባብ ትክክል ነው ብዬ አስባለሁ። ይሄንንም መመሪያ የተማሪ ወላጆች ባሉበት 50+1 በሚል አብዛኛው ወላጅ ባለበት ዲቴይል ቀርቦ ሁሉም ሰው የየራሱን ሀሳብ የሰጠበትና በዛ የሀሳብ ሂደት ውስጥ መንግስት ያስቀመጠው የጭማሪ ጣሪያ አለ። በዛ ጣሪያ ውስጥ ተቀምጦ በወላጆቹ ደግሞ አብዛኛው ወላጅ በሚወስነው ውሳኔ መሰረት ያው ወላጆች የሚከፍሉበትን ሂደት ለማመቻቸት ነው። አሁን ከዚህ በፊት የነበሩት 100% ምናምን ነው አንዳንዴ ሲጨመር የነበረውና ብዙ ፍጭቶች ነበሩ ከዛሬ በፊት የነበሩና ከተማ አስተዳደሩ ያወጣቸው ህጎች መሰረት ነው ይሄ ሁሉ ነገር እየተከናወነ ያለውና በዚህ መሰረት ጠቃሚ ነው ብዬ ነው ማስበው። ከተማ አስተዳደሩ እያደረገ ያለው ነገር በሙሉ እጅግ በጣም ጠቃሚ ነው። ደንቦቹ ወይም አሁን የተሰጠው ፍሬምወርክ ትምህርት ቤቱም የሚፈልገውን ያክል እንዳይጨምር ወላጅም ደግሞ በዚህን ያክል አቅም የለኝም ብሎ ከፍተኛ ክርክር እንዳያነሳ ሊያደርግ ይችላል እና እኔ እንደ ሀሳብ አንዳንድ ከፍተኛ በቃ እንደዚህ ሃይ ፕሮፊት ሜኪንግ የሆኑ ድርጅቶች ወይም ትምህርት ቤቶች አሉ። እነሱን ለመግታት የተሻለ ይሆናል። የክፍያ ጭማሪው ትምህርት ቤቶች የትምህርት ጥራት ላይ በሚያከናውኑት ተግባር ላይ የተወሰነ መሆኑም ተገልጿል። ትምህርት ቤቶች በግብአት በሰው ኃይል አደረጃጀት በውጤት ትምህርት ቤቶች በስታንዳርድ ኢንስፔክሽን ተመዝነው ባሉበት ደረጃ ልክ እንዲመዘኑና የክፍያ ጭማሪው በዛ ፐርሰንት መሆኑ የመጀመሪያው ስራ ለትምህርት ቤቶች ደረጃ የውድድር መንፈስን የሚያነሳሳና ትምህርት ቤቶች ለትምህርት ጥራት የሚጠበቅባቸውን አስተዋጽኦ እንዲያበረክቱና ቫልዩ አድ እንዲያረጉ ተብሎ የታሰበ ስለሆነ ይሄንን ለትምህርት ጥራት መጠበቅ ከፍተኛ የሆነ አስተዋጽኦ አለው። ጭማሪው ከዚህ ቀደም በሕግ የሚመራ ባለመሆኑ ይፈጠሩ የነበሩ ችግሮችን የሚያስቀርና በትምህርት ቤቶችና በወላጆች መካከል በውይይትና በሚችሉት አቅም ክፍያዎች እንዲወሰኑ የሚያስችል መሆኑም ተገልጿል። የክፍያ ጭማሪ ስርዓት ከዚህ በፊት በሕግ የሚመራ አልነበረም። በዚህ አመት አጠቃላይ ትምህርት አዋጅ 1368 በፌዴራል ትምህርት ሚኒስቴር የጸደቀው መሰረት አድርጎ የአዲስ አበባ ከተማ አስተዳደር በአዋጅ በተሰጠው 84/2016 መሰረት ደንብ የማውጣት መብት ስላለው ካቢኔው የትምህርት አገልግሎት ክፍያ ደንብ አዘጋጅቷል ማለት ነው። የዚህ ደንብ መዘጋጀት ዋነኛውና ለመማር ማስተማሩ ጥቅሙ ምንድነው? መማር ማስተማር በራሱ ምቹ ሁኔታን ይፈጥራል። በትምህርት ቤትና በወላጆች መካከል የተግባባ ምቹ ሁኔታ የተስማማ ሁኔታን ይፈጥራልና ደንቡ ለመጀመሪያ ጊዜ እንደ ሀገር የጸደቀ ደንብ ነው። ያንን ተከትለው ወላጆች እስከምን ደረጃ መክፈል እንዳለባቸው በግልጽ ተቀምጧል። ትምህርት ቤትም ከሚሰጡት አገልግሎት አንጻር በደረጃቸው በጥራት ደረጃ ማለት ነው
ከደረጃ 2 እስከ ደረጃ 4 ያሉ ትምህርት ተቋማት በተቀመጠላቸው ደረጃ መሰረት ክፍያውን ያደርጋሉ ማለት ነው።